ያችሁ ከማይሆን ሰው ጋር ጊዜያችሁን አታቃጥሉ። የሚቆጫችሁ ነገር እዚህ ዱንያ ላይ ምን እንደሆነ ታውቃላችሁ? ምንም ነገር ሊሆን ይችላል፣ ግን ጊዜያችሁን በአግባቡ የማትጠቀሙ ሰዎች ማለት ነው ወላይ በጣም ብዙ ጊዜ ነው የሚቆጫችሁ። አንድ ጊዜ ሳይሆን በጣም ብዙ ጊዜ ነው የሚቆጫችሁ። መማር ካለባችሁ ተማሩ፣ መሆን ካለባችሁ ሁኑ፣ መስራት ካለባችሁ ስሩ። ከማይሆን ሰው ጋር ዝም ብላችሁ ጊዜያችሁን ዝም ብላችሁ በዋዛ ፈዛዛ የምታሳልፉ ሰዎች ማለት ነው በጣም ነው የሚቆጫችሁ። አሁን ሳይሆን እየቆየ እና ጊዜያችሁን በአግባቡ ተጠቀሙ። መሆን ካለባችሁ መስራት ካለባችሁ ስሩ፣ መማር ካለባችሁ ተማሩ፣ ማግባት ካለባችሁ አግቡ፣ መውለድ ካለባችሁ ውለዱ። ከማይሆን ሰው ጋር ዝም ብላችሁ በቃ ጥሩ ጊዜ ያሳለፍን እያላችሁ ከማይሆን ሰው ጋር እድሜያችሁን ጊዜያችሁን በቃ ምን ልበላችሁ ብዙ ነገራችሁን ነው የሚያሳጣችሁ በአግባቡ ታልተጠቀማችሁት። ጊዜያችንን በአግባቡ እንጠቀም፣ ልጅነታችንን በአግባቡ እንጠቀም። የሚቆጨው ነገር ቢኖር ማለት ነው ልንገራችሁ፣ የሚቆጨው ነገር ቢኖር ጊዜያችንን በአግባቡ አለመጠቀማችን ነው። እንደው ገና እንደው ሰው ምን ይለናል፣ ሰው እንደዚህ ነው በቃ ስለ ሰው አይምሯችንን ቢዚ አድርገን ጊዜያችንን በዋዛ ፈዛዛ የምናሳልፍ ከሆነ ኋላ የሚቆጨን እኛን ነው። በጊዜያችሁ በቃ መስራት ባለባችሁ ጊዜ ስሩ። ምሳሌ አሁን የወጣትነት ዘመናችሁን ዝም ብላችሁ ከአንዱ ወደ አንዱ ዝም ብላችሁ በቃ እንዲሁ አሳልፋችሁ ልንገራችሁ፣ ወላይ ከምሬ ነው እንዲሁ ልንገራችሁ፣ የወጣትነታችሁን ዘመናችሁን ዝም ብላችሁ ባረባ ነገር አሳልፋችሁ ማለት ነው ኋላ 60 እና 70 ዓመት አላህ እርሜ ሰጥቷችሁ ብቆዩ በዛ እርሜያችሁ ዙራችሁ የሆነ ዝቅ ብላችሁ ለመስራት አይከብድም? አይከብድም? ይከብዳል። ለምን በወጣትነት እርሜያችሁ አሰሩ? ሰርታችሁ የራሳችሁ ለምን የሆነ ነገር አትይዙ? በቃ አላህ እንግዲህ የምንሞትበት የምንወለድበትን ቀን እሱ ነው የሚያውቀው። በቃ የምንሄድበትን ቀን እሱ ያውቃል። እስከዛ ድረስ ግን አይታወቅም። በቃ የምትሰሩበትን ነገር ለምን በልጅነታችሁ በወጣትነታችሁ አትይዙ? ልንገራችሁ፣ ታጣችሁ ማለት ነው እንኳን ሌላ ሰው ይቅርና እንቅልፍ አይወስዳችሁ። እንኳን ሰው ሊወዳችሁ ይቅርና አልኳችሁ እንቅልፍ አይወስዳችሁ። በቃ የሆነ ነገር ሲደርስባችሁ የሆነ በቃ ታጣችሁ የሆነ ሀሳብ ውስጥ ስትገቡ እንኳን ሰው በዙሪያችሁ ሊገኝ ይቅርና አልኳችሁ እንቅልፍ አይወስዳችሁ። እንቅልፍ አብዛኞቻችን በቃ ሰው ምን ይለናል፣ ሰው አሁን ይሄን ስራ ብሰራ ሰው ውድ ይለኛል። በቃ እናንተን ህይወታችሁን ይለውጣችሁ እንጂ እመኑ ምንም ቢሆን ስሩ ስሩ። ጊዜያችሁን በአግባቡ ተጠቀሙ። ወጣትነታችሁን በአግባቡ ተጠቀሙ። ወጣቱ ናችሁ ስፖርት ብትሰሩ፣ ሴቶቹም ቅርጻችሁ ቢያምር፣ ወንዶቹም በቃ አቋማችሁ ቢያምር በጣም ያምራል። ወጣት ስለሆናችሁም ማለት ነው። እውነቴን ነው። ወጣት ስለሆናችሁም ያምርባችኋል። በቃ ግን ትልቅ ሰው ሆናችሁ ስፖርት ቤት ብትገቡ አያምርባችሁ። ዝቅ ብላችሁ ብትሸቅሉ አያምርባችሁ። እንደው አላህ እርሜ ሰጥቷችሁ እድሜያችሁ ከፍ ብሎ ትልቅ ሰው ብትሆኑ ራሱ ማለት ነው እንዴት እንደሚያስጠላ ትልቅ ሰው ትቆኑ። አሁን ግን በትንሽነታችሁ በቃ ስፖርት ብትሰሩ፣ ሰውነታችሁን ብታስተካክሉ ጤነኛ ትሆናላችሁ። ሰውነታችሁ ይጠብቃል። ከዛ ላይ ደግሞ ቅርጻችሁ ያምራል። በቃ ደስ ይላል። የምትለብሱ ልብስ ሁሉ ሊሄድላችኋል። ጊዜያችሁን በአግባቡ ተጠቀሙ። ሰው ምን ይለና ሰው ምን ይለናል? ሰው ምንም ይበላችሁ፣ ሰው ከሰው አይወረድም። ታጣችሁ እንኳን ሰው ተጎናችሁ ሊኖር ይቅርና እንቅልፋችሁ የለም ከጎናችሁ። እውነቴን ነው የምላችሁ። የሆነ ሀሳብ የሆነ ጭንቀት ሲመጣባችሁ እንቅልፍ ይወስዳችኋል ጋይስ። እኔ ይወስደኛል። የሆነ ነገር በቃ ካሰብኩኝ የሆነ ነገር በጣም ተተናደርኩ ምናምን እንኳን ሰው ተጎኔ ሊኖር እንቅልፍ የራሱ ተጎኔ የለም፣ ብቻዬን ነው የምቀረው። ያ ማለት ሰው ምን ይለናል ብላችሁ አትጨነቁ፣ አትጨነቁ። ሰው እኮ ማለት ነው በጣም ረዝም ጊዜ ብታረጉለት ማለት ነው የሆነ ሰዓት እጃችሁ ቢያቆም የሚያማችሁ እኮ ሰው ነው፣ የሚያማችሁ እኮ ሰው ነው። ውሻ ግን አንድ ቀን ሁለት ቀን ብታበሉት ራሱ ማለት ነው አንድ ቀን ሁለት ቀን ብታበሉት ራሱ ውሻ አይረሳም። ሰው ግን በቃ ስታረጉለት ኑራችሁ የሆነ ሰዓት እጃችሁ ቢያቆም ይረሳችኋል። እማንም ይረሳችኋል። ከነመፈጠራችሁ ነው የሚረሳችሁ።
ከነ መፈጠራችሁ ነው የሚረሳችሁ። የት እንዳላችሁ ራሱ አያውቅም። እንዲሁም የሚያጠቅሙ ሲያቆምበት እናንተን የሆነ ሌላ ነገር ነው የሚያደርጋችሁ። ስለዚህ ለእንደዚህ አይነት ሰው ለምን ተጨንቃችሁ ጊዜያችሁን ዝም ብላችሁ ባረባ ነገር ትገላላችሁ? ምሳሌ ትዳር ያዛችሁ፣ ትዳራችሁ በቃ አልሆነ ምናምን፣ በትዳራችሁ ደስተኛ አይደላችሁ ምናምን ነገር ግን ሰው ጉድ እንዳይለኝ እንደው ሰው እንዳይታዘበኝ እንደው ፈታች እንዳልባል ፈታ እንዳልባል እንደው ምናምን እንዴ የራሳችሁን ህይወት ራሳችሁ አይደል የምትኖሩት? ማን ይኖርላችኋል? የኔን ህይወት እኔ ነኝ የምኖረው። ባገኝም በልቼ ባጣም አጥቼ የምኖረው የራሴን ህይወት ራሴ ነኝ አይደል እንዴ? የራሴን ህይወት የምኖረው ራሴ ነኝ። ማንም ከኔ ጎን አይኖርም። የራሴን ችዬ ነው የምኖረው። ባገኝ ለብሳለሁ፣ ባጣ ያለኝን አሮጌ ልብስ አጥቤ ለብሳለሁ። ባገኝ ስጋ በላለሁ፣ ባጣ ሽሮ በላለሁ። የኔ ህይወት የምኖረው እኔ አይደለሁ እና ታዲያ ምን ያስጨንቃችኋል? ስለሰው ምን ያስጨንቃችኋል? ወላሂ ምን ያስጨንቃችኋል? ስለሰው ምን ያስጨንቃችኋል? አብዛኞቻችሁ እኔ ሰለማይ ነው ይሄን ብዬ የምናገረው ማለት ነው። አብዛኛው ሰው የራሱ ህይወት መኖር አይፈልግም። አረ እንደውን ነገር ምን ይሉኛል? እንደውን ነገር እዚህ ሀታ ልንገራችሁ ሚዲያ ላይ ማለት ነው ብዙ እውቀት ያላቸው ሰዎች አሉ። እውቀታቸውን ሸር ማድረግ ይፈልጋሉ፣ ግን ሸር እንዲያደርጉ በራሳቸው ኮንፊደንስ የላቸው እንዴ። አረ ነገ እገሊታ አሁን ወጣ እኮ ሚዲያ ላይ እንደዚህ ተናግራ የተጻፈ ኮሜንት አላያችሁም ወይ? አሏት። አዎ አሏት። ምን አገባኝ ብሉኝ። እኔ ምን አገባኝ? እኔ ዙሩ ሰው ይጠቅማል ብዬ እስካሰብኩበት ድረስ ከኔ ጥሩ ነገር ማስተላለፍ ብቻ ነው የምጠብቀው። እንዴ ማንም ሰው ሊወደኝም ማንም ሰው ደግሞ ሊጠላኝም አይችልም። አንተ ብትወደኝ ያቺ አትወደኝም፣ እሷ ብትወደኝ ያኛው ላይወደኝ ይችላል። መብቱ ነው፣ መውደድ መጥራት ነው። ግን እኔ ገና ወደደኝም ብዬ በሱ እንትን ላይ መገደፍ፣ ጠላኝም ብዬ መሸማቀላ ለምን እና ጊዜያችሁን ሰው ምን ይለናል እያላችሁ ጊዜያችሁን በአግባቡ ተጠቀሙ። ጊዜያችሁን በአግባቡ ተጠቀሙ። እዩ፣ ጊዜያችሁን እዩ። እውነቴን ነው የምላችሁ፣ ጊዜያችሁን በአግባቡ ተጠቀሙ። ጊዜ መስታወት ነው። ጊዜ ወርቅ ነው። ጊዜያችሁን በአግባቡ ተጠቀሙ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ባይ ባይ።